አንቂ አንደበቶች ውድድር እንግዲህ እንደቀጠለ ነው። ማንን ይዘሽ መጣሽው ባክሽ? አማናዊት ትባላለች፣ ልጄ ነች። እኔ እስካሁን ልቤ እየመታ ነው የምር ጉስፓምፕ ላይ ሰውነቴን ሁሉ ሲወረኝ ነው። በስመ አብ ምንድን ነው ያስመሰለው? በመድኃኒዓለም ቤተሰቦቼ፣ ጓደኞቼ፣ ዘመዶቼ ያጀቡ በዙሪያ ያሉ ሰዎች ሁሉ ማን ያዘዋልን ነገር መሰለኝ። የምር አለብህ ታየዋለህ። መፍትሄውን በመልካም መንገድ ፈልግ። የትኛውም ችግር ይግጠምህ ሳያታልል ሳይጨብጥህ ጨብጠው። ተሰቅሰውና የነብር እንጅራት አይዙም ከያዙ አይለቁም እንለዋለን ማለት። ሰው መስማት የሚፈልገው እሱ ነው። እንዲሳካልህ ትፈልጋለህ፣ ይሳካልሃል። እንዴት? የአንቂ አንደበቶች የምዕራፍ 2 ውድድር በይፋ ተጀምሯል። ኢትዮጵያ መልካም የሚናገር ትፈልጋለች። እናት ሀገር ኢትዮጵያ እኔ ያለው ኢትዮጵያ እኔ ያለው ሀገሬ እኔ ያለው ኢትዮጵያ ኢትዮጵያ የኛ መመኪያ አንቂ አንደበቶች። ቀጣዩን የኢትዮጵያ ምርጥ ተናጋሪ እየፈለግን ነው። ይህን ውድድር የሚያሸንፈው አንድ ሰው 500 ሺህ ብር ይሸለማል። ማንኛቸው ናቸው? ማንን ይዘሽ መጣሽው ባክሽ? አማናዊት ትባላለች፣ ልጄ ነች። ተማሪነት ላይ ሪሌሽንሺፕ ላይ ሆኜ አርክሼ ነበረ። ሪሌሽንሺፑም አልቀጠለም። ሰው ትምህርቱን መቋረጥ ስላልነበረበት ወሰንኩኝ። መጻፍ ነበረብኝ የትኛውን መምረጥ እንዳለብኝ ወይም ባቆየው ይሄን እርግዝና ብዬ። ከዛ አሁን ብቀጥለው ሰዎች ያዝኑብኛል። ብዙ ነገሮችን ጻፍኩኝ፣ ግን ጊዜያዊ እንደሆኑ አሰብኳቸው። በኋላ ላይ ደግሞ ባስወጣ ብዬ የጻፍኩት ነገር እንደወስን አደረገኝ። በጣም ማንም አያውቅም። ኢን ዘ ፊውቸር ግን ፈጣሪ ያኔ የተውኩትን ነገር አሁን ስጠኝ ስለው ሳጣ ላይፍ ለኔ አልጋ ባልጋ ሆኖብኝ ሰዎች እንደ ኤልሻዳይ መሆን እንፈልጋለን ቢሉም እኔ ዲፕ ኢንሳይድ ባዶ ስሆን ታየኝ። ከዛ ጊዜያዊውን ፔን መረጥኩኝ። ይሄው አማናዊት አለ። ብራቮ! ጎበዝ፣ ትክክለኛ ምርጫ የመረጥሽው። ቴንክ ዩ ሶ ማች። በጣም ደህና ነሽ? እስቲ ማባ ብሰጪኝ ደስ ይለኛል። እስኪ አምጪ። ጎበዝ ጎበዝ ጎበዝ። አማናዊት 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 ደህና ነሽ? ዳኞቹን ጨብጫቸው እስቲ። ደህና ነሽ? እንደምን ነሽ? እናትሽ እንዲያሳልፉልሽ ንገሪያቸው በሆነ መንገድ። ጎበዝ፣ እናመሰግናለን። እሺ ጎበዝ አማናዊት። እናቴም አለች። ታሉ ማዘር እንኳን ደህና መጡ። ሰላም ነው? እሺ 2 ደቂቃ አለሽ። በዚህ ደቂቃ ውስጥ እናዳምጥሻለን። ይቅርታ ሰሞኑን በጣም ብዙ ስራ ላይ ስለነበርኩ ነውና መዘጋጀትም በበቂ ሁኔታ አልቻልኩም። አሁን ማቅረብ አልችልም። ይቅርታ። እንዲህ ብዬ ተመልሼ ቢሆን ኖሮ ኪሮ ሌላ እድል ትሰጡኝ ነበር። ዓለምም እንደዚህ ናት። ለእኛ ሰበብ ምንም ቦታ የላትም። ሰበብ ከጥንት ጀምሮ የነበረ የሰው ልጆች መጥፎ ልማድ ነው። አዳም ላጠፋው ጥፋት በሔዋን አሳበበ፣ ሔዋን ደግሞ በእባቡ። ነገር ግን ያ ሰበባቸው ከገነት ከመባረር አላዳናቸው። የእናቴ መቀነት አደናቅፎ ጣለኝ፣ ሰው የለኝም፣ ገንዘብ የለኝም፣ ጊዜው አሁን አይደለም እያለን የደረደርናቸው ሰበቦች ምን ውጤት አመጡልን? የድንጋይ ሰበባችን ነው። ብዙ ሰበቦችን በደረደርን ቁጥር ሸክማችንን ከባድ እናደርገዋለን። ይህም ድንጋዮችን ተሸክሞ ተራራ ላይ ለመውጣት እንደመሞከር ነው። ያም ደግሞ ትልቁ ህልማችንን ለማሳካት የምናደርገውን ጥረት ፈታኝ ያደርግብናል። ይልቁንም እነዚህን ድንጋዮች እንደ መረማመጃ መወጣጫ ብንጠቀማቸው ያሰብነው ከፍታ በጊዜው እንደርሳለን። የማስተርስ ተማሪ ያለው ማርገዜ፣ ባመንኩት ሰው መከዳቴ፣ የገዛ የውስጤ ፍርሃት ያሰብኩትን እንዳላሳካ ከበቂ በላይ ሰበብ ነበር። ነገር ግን ራዕይ ስለነበረኝ በሲሴክሽን በወለድኩኝ በ5 ቀኔ ወደ ትምህርት ተመለስኩ። ልክ እንደ እርግዝና ጊዜ የአራስነት ጊዜንም በዶርም ውስጥ አሳለፍኩ። ጨከንኩ፣ ቀጠልኩ፣ ትምህርቴንም በጥሩ ሁኔታ ጨረስኩ። ነገር ግን ሰበብ ብደረድር ኑሮ፣ ተስፋ ብቆርጥ ኑሮ ትምህርቴን ማጨርስም ልጅ አማናዊትም ልታስመርቀኝ አትመጣም ነበር። እናንተስ ሰበባችሁ ሸክም ሆኖባችኋል
ወይንስ ያሰባችሁትን ለማሳካት እንደ መነቃቂያ እየተጠቀማችሁት ነው? የድንጋይ ለሰበበኛ ሰው እንቅፋት፣ ለጨከነ፣ ለወሰነ፣ ለሚሞክር ራዕይ ላለው ደግሞ ልክ ጥሩ ግንበኛ መሰረቱን እንደሚሰራበት ህልሙን ይገነባበታል። ድንጋያችሁን አንሱ፣ ህልማችሁን ገንቡበት። አመሰግናለሁ። ወይኔ ብጀምር ደስ ይለኛል። እንዴት ልትሰጪ ልጠይቅሽ ነበር። ለምን ሲገረም አይቻሉ ለመናገር ፈጠና። በጣም እኔ ገና መጀመሪያ ሲጀምሪ ከስር መሰረቱ ታሪክሽ ነው በጣም ያነቃቀኝ። ሰው የትኛውን ያስደስተዋል ብለሽ ሳይሆን ይልቁኑ እግዚአብሔር የትኛውን ያስደስተዋል ብለሽ ነው የተነሳሽው። ይሄን ውሳኔ ባትወስኝ ኖሮ ከዛም የባሰ ጨለማ ነበር የሚሆነው ብዬ አስባለሁ። ያንን ወስነሽ አድርገሽው ደግሞ በዛውም አለመቆምሽ በዛውም ቀጥለሽ ደግሞ ያሰብሽውን አሳክተሽ እኔ እዚህ ጋር በመቆምሽ ብቻ አንዷንም ጠፍቶብኛል ስትይ ምን አለ ታሪኳን ብቻ ዝም ብላ በቃ ቀጥላ በወረደች ይያልኩ ነበርና ልመልስሽ ነበር ራሱ በቃ እውነት አነቃቅታኛለች ነበር ልመልሳል ነበር። ይሄንንም ራሱ እንትና ኤክስፔክት አላደረኩም አልጠበኩም። በቃ እንዳው ሙሉ የታሪክሽን በንቁ ፖድካስት ላይ እጠብቃለሁ። በእውነት ቴንክ ዩ ኤልሻዳይ በጣም የሚገርም ድንቅ ንግግር ነው። ዛሬ የመጀመሪያ ሳይሆን ፋይናል ላይ ይመስላል። እኔ እስካሁን ልቤ እየመታ ነው የምር ጉስፓምፕ ላይ ሰውነቴን ሁሉ ሲወረኝ ነበር። ለምን ህይወትሽ ራሱ ዳኒ እንዳለው የሬዚሊየንስ ወይም ደግሞ ያልበገር ባይነት ምልክት ነው። እንኳንም እግዚአብሔር ረድቶሽ ልጅሽን ለማየት አበቃሽ። ብዙ ሰዎች ያኛው እንዳያረግሽ ስለሚመጡ ማለት ነው። የምሬን በጣም ደስ ይላል። የእናትሽን ተከትለሽ ይመስለኛል እንደዚህ ጠንካራ ሆንሽና ልጅሽም ያንቺን ፈለግ እንድትከተል እመኝልሻለሁ። በሁለተኛ ሌላ እንደው ከዚህ የተለየ የምነግርሽ ነገር አክቲንግን ብትጀምሪ ጥሩ ነው። ለምን ድራማ ነበር የሰራሽ የነበረው የመሰለኝ። በጣም ጥሩ ነው። በጣም ጥሩ ውጤት ከማነቃቃትም በላይ ነው ለኔ። እኔ ሚሊየን ታይምስ ነው የተነቃቃሁት። የሌሎቹንም ባር ሰቅለሻል ብዬ ነው ማስበው። እግዚአብሔር ይርዳቸው እንግዲህ አነቃቅተሽኛል። ምን አከረረችው መጨረሻው እኔም አነቃቅተሽኛል። መልካም እድል። እሺ ውድድሩ በጣም አሪፍ ነው። እሷም በጣም ተዘጋጅታበት ነበረ። ጎበዝም ናት። ደግሞ እኔ ራሴ ማደንቃት ናት እና ትንሽ እንደው ትላንትና ራስ ምታት ምናምን አሟት ነበር፣ ፈርቼ ነበር። እንግዲህ እሷ እያለች እኔ በጣም ጨንቆኝ ነበር። ታላቅ የገና ኤክስፖ ከጊፍት ሪል ስቴት በ5% ቅድመ ክፍያ። ቦታው የት ነው ካሉ በመሃል ከተማ ለገሃርና በመርካቶ ተክለ ሃይማኖት እጅግ ዘመናዊ ኮምፓውንድ አፓርትማና የንግድ ሱቆች በ55/45 ከባንክ አማራጭ ጋር አቅርበንላችኋል። የግንባታ ሂደት ከ60% እስከ 80% የደረሱ ባለ 1 መኝታ 65 ካሬ 367,000፣ ባለ 2 መኝታ 108 ካሬ 611,000፣ ባለ 3 መኝታ 163 ካሬ በ923,000 ብር ቅድመ ክፍያ ይዘንላችሁ መጥተናል። ለበለጠ መረጃ በ0940 290463 ደውሉ። ጊፍት ሪል ስቴት። ከዚህ ሁሉ በኋላ ዘላለም ታስገባላችሁ? ይሄ ደግሞ አሁን ከእንደዛ እንትን ውስጥ አውጥቶ ወደዚህ መልሰናል። በጣም እያቃጠለ ነው ዘላለም በቃ እኮ። ስለዚህ መድረክ አመራም እያላችሁ ነው። ከዚህ ቀዥቃዣ ምን እንትን አደረገ? አዎ አይሻልም? ዳኒ 10 እጅ ሰው ትሻለኛለች። 10 እጅ 3 ዳኞች ይሰናበት ብለዋል። እኔ እንደ 10 ዳኛ ተሰናብተሃል። ያንተን ጉዳይ በኋላ እናወራለን። ዘላለም ከመድረክ ወረድልኝ። ቻው። እስከ 7ኛ ትውልዳችሁ ድረስ እከታተል። ፕሮዲዩሰር ከመድረክ ቻው። አልተዋወቅንማ። አሁን ደግሞ ምን ሆንክ? መገፋት ወደፊት ያንደረድራል እንደሚሉት ሁሉ ዞላ ኢንተርናሽናል የሜካፕ አስተማሪና ውበት ሰሪ ነኝ። ኢትዮጵያን ወክላ አሜሪካ የምትሄድ ልጅ አለችና እሷን እስቲ ያዋትና ያው ድሉ ልስጣችሁ ብዬ ነው። መቼው ሜካፕ ውበት ስራችን ይናገር ስራችን ይናገር። ያው እስቲ በስመ አብ ምንድን ነው ያስመሰለበት ነገር ማለት? ማን ሊሰራት ሜካፑን የሰራዋት እኔ ነኝ። ሰሞኑን ውድድር አለባት። እስቲ ጎብለል እያልሽ እስቲ ያቸው እስቲ እንደው ዘላለም ሰው ብላ እሷ በእናትሽ ነው አንተ ከንቱና ጋር እንኳን የሚሄድ እንኳን አላደረጋትም። ምን ብሎሽ ነው? ይኸውላችሁ አፍንጫዋ የነገን ማሽተት ይችላል። ኳትስቲዋት አታምርም? በጣም የኔ ውድ እና ቆይ አሁን ምንድን ለማድረግ ነው እዚህ የመጣኸው? እንዴት እንደምሰራ እንዴት እንደምችል እንደ
እንድታዩ ነው እንድትማሩ ነው ላስተምራችሁ ነው የመጣሁት ሌላ ነገር አይደለም እኔ አንድ ምክር ልምከር እዚህ ጋር እየመጡ የሚናገሩ ልጆችን ለማየት ቤትህ ቁጭ ብለህ ብታዳምጥ አለበለዚያ ከዚህ ስቴጅ ጀርባ ሆነ አዳምጠህ እንደው የቅድሟ ልጅ እንኳን ብታይ ትንሽ እንደው አንድ ስቴፕ ትሄድ ነበር እናንተ ሰምታችሁ ምን አመጣችሁ እኛ ያው በተግባር አይደል እንደምንሰራው እንዴት መቼ ነው አንተ ቆይ ሜካፕ አርቲስት ሆንኩ ትናንትና ከዚህ ከመድረክ ስራ ያባረርን ሰውዬ እንዴ ሰሞኑን የጀመርኩት እንዴት አታምርም እስቲ ንገራችሁ እንዴ አይኔ እንኳን በደንብ ማየት የጀመረው እሱ ከሰራኝ በኋላ ነው አሁን እውነቷን ንገረን ስንት ነው የከፈልካት ስንት ነው የከፈልካት ከፍላይ ነው እንጂ ውጭ ሀገር ጎደልካት ነው ቆይ እስቲ እሷን ጠይቃት እኔ ምን ወይ አሳሙናት እኮ ነገር ምሽም የት ነው ያወቅሽው እሱ እኮ ኢንተርናሽናል ሜካፕ አርቲስት እኮ ነው ታዋቂ ሰዎችን ሁሉ እኮ ሰርቷል ምን ሰርቷል ታዋቂ ሰዎችን ሁሉ እኮ ሰርቷል እሱ የት ያየሽው ምን ይሰራል ፎቶ አይቶኛል እኮ ፎቶ አይቶኛል ምን ብሎ እንዴ ኢንተርናሽናል ሜካፕ አርቲስት ነኝ ታዋቂ ሰዎችን እኮ ሰርቻለሁ አረ ለቅሶ ላይ ከነሱ ጋር ፎቶ ተነስቶ ነው ወይ ሰርግ ላይ ነው ማስታወስ ላይ እኮ ነው የት መስታወት ይላ ቀረብ በያቸው ባይተዌ ኢንተርናሽናል ውበት ቀረብ ስትሉ ነው የሚታወቀው ቀረብ በይ እንዴት አድርጌ እንደሰራው እሺ የመሰለች ልጅ ምን አረ ተጫውቶብሽ ልንገርሽ አይደለ አንደኛ መስታወት ምንም እውነት ነው ሰርፕራይዝ አድርጎሻል ምን እንዳስመሰለሽ ስላላወቅሽ ማለት ነው ሁለተኛ በንጹህ ውሃና ሳሙና ፊትሽን ብትታጠቢው ከሱ የተሻለ ውበት ምን ዳርግሽ ነይ እንዴ አንተ ኢንተርናሽናል ሜካፕ አርቲስት ነኝ ብለህ ታዋቂ ሰዎችን ሰርቻለሁ ብለህ አንተ ነኝ ቆይ ውበት እነሱ ኢንተርናሽናል ሜካፕ ስለማያውቁ ነው ይሄን ውበት አበሻ አይረዳው ፈረንጆች ናቸው የሚረዱት እንዴ በጣም የኔ ሜካፕ አርቲስት ምንም አልሰርተሃል ጸዲ ባይዘዌ ላንቺም ልዩ ፕሮግራም ካለሽ እኔ ሰራሻለሁ አንቺ ታጠቢ ግድ ማን ስምሽ ታጠቢ አንቺ ግድ አመሰግናለሁ እናንተ አመሰግናለሁ ትንሽ ይቀርሻል አረኔ በእናትሽ ትንሽ እኮ ይውጣ ቆንጆ የሆነ ዳኝነት እያየን ነው በጣም ቆንጆ የሆነ ፕሮግራማችን እየሄደ ነው ዝግጁ ናችሁ እናንተ yes በጣም አሪፍ አሁን ቀጣዮቹን ተወዳዳሪዎች ጋብዛለሁ መልካም እድል መልካም ቆይታ ሰላም ጤና ይስጥልን ጤና ይስጥልኝ እንዴት ነህ እግዚአብሔር ይመስገን ይሄንን ውድድር እኔ እንዳሸንፈው አይደለም ጸሎት ማደርገው የሚገባው ሰው አሸንፈው ፈልጋለሁ ይሄንን ውድድር ግን እኔ ደግሞ ጸሎት ማደርገው ይሄን ውድድር ማሸነፍ ያለበት ሰው ያን የሚገባው ሰው እንደሆን በራሴ በኩልም ጥረት አደርጋለሁ ጸሎት ማደርገው ነገር እሱ እሺ 2 ደቂቃ አለ ጀምር ፈጣሪ ከሰጠን እጅግ በጣም ድንቅ ከሚባሉ ስጦታዎች ውስጥ አንዱና ዋነኛው ሰብኮንሺየስ ማይንዳችን የሚባለው እንግዲህ ሁሉ ነገራችን ብለን እንወሰደው ነገር ግን የሰብኮንሺየስ ማይንዳችን ብሩህና ድንቅ ሆኖ ተፈጥሮ ያለ ባደግንበት ማህበረሰብ እና ወግ ልማድ ሊሆን ይችላል በተለያዩ አሉታዊ በሆኑት ማለት ነው ስለዚህ ባነበብናቸው መጽሐፎች በአስተማሪዎቻችን የድንዝዝ አቅምህን ወቅ እየተባልክ እናድግና ያ ብሩህ የነበረው አይምሮአችን ጽልማሞት ይለብሳል ማለት ወይ ጨለማ ይሆናል ማለት ነው ስለዚህ በሰባቱ የህይወት ዘርፎቻችን ላይ ያድግና በጤና ህይወታችን በቤተሰብ ህይወታችን ሊሆን ይችላል በማህበራዊ ህይወታችን ሊሆን ይችላል በራዕይ ህይወታችን ሊሆን ይችላል ማነቆ ይሆኑብናልና መድረስ የምንፈልገው ህልማችንና ድሪማችን ላይ እንዳንደርስ አንቆ ይዘናል ማለት ነው ስለዚህ ብዙዎቻችን በጣም ብዙ ሰዎች እኔም ጨምሮ ድሮ የምናደርገው ነገር ምንድን ነበር ውጭ ላይ ለመፍታት እንሞክራለን ሚስቴ ናት ብለን እናስብና ሚስታችን ጋር እንለያይና ቤተሰባችንን እንበትንና እንሞክራለን ስንሞክር አሁንም ተይዘናል ከዛ አንዳንዶቻችን ደግሞ እንመለስና በቃ ስራዬ ነው ማለት ነው ብለን እናስብና ከምንወደው ስራ እንወጣና ሰዎች ሲለወጡ ስላየን ብቻ እንወጣና እናደርጋለን የሆነ ያላጠናነውን ቢዝነስ ያላፋሽናችን እንጀምራለን ከዛ በኋላ አሁንም ቢዝነሳችንን ጀመር አሁንም አላሳካንም አንደርስም ሰብኮንሺየስ ማይንዳችን ከዛ ጋር አስሮ ይዞናል ማለት ነው ስለዚህ እኔና አንዳንድ ሰዎች ብልህ የሆኑ ሰዎች ማደንቃቸው ሰዎች የምናደርገው ምንድነው ሐሳቡን ስሜታዊ በሆነ መንገድ ስለሆነ ፕሮግራም የምናደርገው ያን ነገር ምን እናደርጋለን ሐሳቡን እንቀሰቅሰውና የነብር እንጅራት አይዙም ከያዙ አይለቁም እንለዋለን ማለት ስለዚህ እንይዝና ወደ ኋላ ስሜት ወደ ተፈጠረበት ሰዓት እንመለስና ሰብኮንሺየስ ማይንዳችን ውስጥ እንደርሳለን ማለት ስለዚህ ገፎ አንቆ ይዞን የነበረውን ጥልማሞት እናነሳና ብሩህ የሆነ አይምሮአችንን እናገኛለን ማለት ነው ከዛ በኋላ ምንድነው የምናደርገው ይሄንን ስሜት በስሜት
ፕሮግራም የተደረገብንን ነገር አሁንም እኛም በስሜት እንገባና ምናደርገዋለን ቷ አድርገን እንፈተዋለን ማለት ነው። ስለዚህ አንቆ የያዘን ነገር ባዶ ይሆንና መድረስ የምንፈልግበት ህልማችን ላይ እንደርሳለን ማለት ነው። ስለዚህ እርቦን የነበረውን ለስኬት ተረበን የነበርነው ሰዎች ምን እናደርጋለን? መብላት እንጀምራለን ማለት ነው። ከዛ በኋላ ደግሞ ምንድነው የምናደርገው? ለዘመድ ለወዳጆች ለጓደኞቻችን ምን እናደርጋለን? መድረስ እንጀምራለን ማለት ነው። ስለዚህ በኢትዮጵያ ምስራቅነት ለአፍሪካ ፀሐይ መሆን እንጀምራለን ማለት ነው። በዛ መንገድ ህልማችንን እናሳካል። ለጊዜው ኤት ይቀጥላል። ተንሶማች በቃ መድረኩን በጣም ልትዝናናበት ምንም ግድ አልሰጠህና እኔ ባየሁት ነገር ደስ ብሎኛል። ፕራክቲካሊ የገለጽክበት መንገድ እጅግ በጣም ነው ደስ የሚለው። መፍትሄውን ብቻ ነበር ስታስቀምጥ የነበረው ችግሮችንም ጭምር ስታስቀምጥ ነበረ። ለምሳሌ ትዳራችንን እንፈታለን አልክ፣ የማናውቀው ቢዝነስ ውስጥ እንገባለን አልክ። ከዛ ምንም የተቀየረ ነገር የለም። ተመለስክ፣ ሄድ እዛ ጋር ፈታ፣ ተመልሰህ መጣ። ከዛ ህልም ጋር ደረስክ እና ህልም ጋር መድረስ ብቻ አይደለም ደግሞ የደነቀኝ፣ ከዛ ደግሞ ተረፍክ ለአጠገብ ላለው ካሜራማን ማለት ነውና እንዴት ነው ኢንጌጅመንት ደስ ይላል። መድረክ አያያዝ በጣም ደስ ይላል። ከዛ ደግሞ በጣም የወደድኳት አንድ ፖይንት አለች ያነሳት። እኔና አንዳንድ የማደንቃቸው ሰዎች እንዴት እናስባለን አልክ፣ ራስንም እዛ ውስጥ መክተትን ያንን ኮንፊደንስ እጅግ በጣም ነው የወደድኩት። ቴንክ ዩ። ሶስት ዳኞች አነቃቅቶናል ካሉ ወደ ቀጣዩ ዙር ምታልፈናል ማለት ነው። ፍፄ አነቃቅቶኛል። ኔክስት ታይም ግን ሶሉሽን ላይ ፎከስ አድርግ። እሺ አክቹሊ እቺን 2 ደቂቃ ንግግር ሰምቶ ሰው ቤቱ ሊሞክረው የሚችል እንዲህ ነው ማድረግ ያለብኝ ሊል የሚችል ከስቶሪህም ቢሆን ከፐርሰናል ላይፍ አሁን አንተ ህይወት ላይ ኢንተረክተ የቀየርከው ነገር ካለ ለምሳሌ ሪሌሽንሺፕ ላይ ሊሆን ይችላል፣ ስፒሪቹዋል ላይፍ ላይ ሊሆን ይችላል፣ ትምህርት ላይ ቢሆን በቃ ያንተ ስቶሪ ላይ አንተ ይሄን ተረዳኸው አይደል? ለኛ አስተማርከን። ምን ቀየርክ ግን አንተ አይደለ? እሱ ቢጨመር አሪፍ ነው። በቃ እንደዛ ይዘህ ብትመጣ እናመሰግናለን። ቻው፣ ደህና ሁን። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። 2 ደቂቃ አለች፣ ጀምሪ። የኢትዮጵያ ህዝብ ሆይ ምድር ላይ እስካለን ድረስ ብዙ ችግር ሊገጥም ይችላል። ለምሳሌ የሰላም ችግር አለ፣ የገንዘብ ችግር አለ፣ የጤና ችግር አለ። ሌላም ችግር ሲያጋጥምህ መፍትሄውን በመልካም መንገድ ፈልግ። የትኛውም ችግር ይግጠምህ ሳያታልልህ ሳይጨብጥህ ጨብጠው። ለችግር ጉቦ እንደምትከፍለው ስማ ልንገርህ። ችግር ጉቦ ሊከፍል ሲፈልግ ምን እንደሚልህ ልንገርህ። ጠዋት ልነሳስትለው ትንሽ ተኛ ብርድ ነው ይልሃል። ከዛሬ ጀምሮ ስፖርት መስራት አለብኝ ስትለው የዛሬ ሳምንት ትሰራለህ የተሟላ አሟልተህ ይልሃል። ያስቀየምኳቸውን ሰዎች ይቅርታ መጠየቅ አለብኝ ስትለው ምን በወጣ ያንተ ጥፋት አይደለም ይልሃል። ከዛሬ ጀምሮ መጽሐፎችን ማንበብ አለብኝ ስትል ነገ ታነባለህ ይልሃል። ሲያታልልህ እኮ ነው ቀጠሮ የሚያበዛብህ አንተ ያሰበ መስሎ፣ ግን አንተ ነቃበት። በቃ በለው። እስከ መቼ ነው ችግሮቻችን ሽሩር እያለ የሚኖረው? ይህ መከራ፣ ችግር፣ ስቃይ፣ ረሃብ እኛ ጋር ማብቃት አለበት። ለችግር እንዴት ጉቦ እንደምትከፍለው ስማኝ እነግርሃለሁ። ቅድሚያ ከምንምና ከማንም በፊት ጥሎ የማይጥልህን ረስቶ የማይረሳህን የፈጠረህን አስቀድም። ከዚያም እችላለሁ ብለህ ደጋግመህ ለራስህ ንገረው። የትኛውም ችግር ይምጣ እወጣዋለሁ ብለህ ለራስህ ቃል ግባለህ። ጓደኛህንም ውሎህንም መርጠህ ስማ፣ መርጠህ ተናገር። ቀን በቀን አንብብ፣ አዳዲስ ነገሮችን እወቅ። ያንተ የሆነ ነገር ብቻ ተጠቀም። ያኔ ለችግር ጉቦ ትከፍለዋለህ። እንደ ሀገራችን አብዛኞቻችን ለችግሮቻችን ጉቦ ከፋይ ነው እኮ። ሰላማችን ይበዛል፣ አንድነታችን ይጠነክራል፣ ተስፋችን ይበረታል። እናም ወዳጅ ለችግር ጉቦ ከፋይ እንጂ ተከፋይ እንዳትሆን እያልኩ በመጨረሻም አደራዘል መልክቴን ዝቅ ብዬ እነግርሃለሁ። ለችግሩ ጉቦ በመክፈል ሳይማር ያስተማረ ቤተሰብን ውለታውን ክፈለው። በባዶ እግሩ እየሄደ ያስተማረን ቤተሰብ ጫማ ግዛለት። ተበድሮ ያስተማረን ቤተሰብ ብድሩን ክፈልለት። ለችግር ጉቦ እንዴት እንደከፈልከው ላልገባቸው መንገዱን አሳያቸው። ለሀገርም ኩራት ሁን፣ ለሀገርም አለኝታ ሁን። አመሰግናለሁ። ጨርሻለሁ። መምህር መሆንሽን በጣም አደንቃለሁ። ብዙ ስራ ነው የሚጠበቅብሽ፣ ምክንያቱም ትልቁ ስራ የሚሰራው ትምህርት ቤት ነውና ማለት ነውና አሁን ይሄ እዚህ ያቀረብሽውን ነገር ተማሪዎች ላይ ደግሞ በይበልጥ ስሪበት። እሺ፣ በይበልጥ ስሪበት፣ እነሱ ልብ ውስጥ አስርጭው። እንደ ውድድር ግን ነገሮችን ስመለከታቸው የሆነ የተሸመደደ ነገር አያለው። አንደኛ በጣም ትፈጥኝ ነበረ። እቺ አንቂ የምትለው አቃል ደግሞ ምክር ሳይሆን ምክርን በሚያነቃ መልኩ ማቅረብ ነው። በሚያነቃ መልኩ ማለት ይሄ ልብን ድው በሚያደርግ መልኩ ማለት ነውና በዛ መልኩ ብታቀርቢው ሞር የተሻለ ነበር ብዬ አስባለሁ። እሺ ጸዲ፣ ቲያትር ነው የሚመስለው። እየተናገርሽ ያለሽው ነገር በጣም ሜሴጅ አለው ነው። በጣም ሰበብ አታብዙ ነው። እንዲህ አታድርጉ፣ አትታለሉ። የራሳችን አይምሮ አይደል እየነገረን ያለው። ካልጋ ልነሳ አይ ትንሽተኛ ብርድ ነው የሚለን እኮ የራሳችን አእምሮ ነው አይደል? እሱ አቀራረብሽ ጥሩ ነበር፣ ግን እኔ በቃ መተንፈስ መቻልሽንም እኔ እንጃ እንዲያልኩ ነበር።
በጣም ፈጠንሽ። በጣም አንዳንዶቹ ቃላቶች እያመለጡኝ ነበረ ለመስማት ማለት ነው። አይ ኮንታክት የለም ስለምትፈሪን ይሁን እንደዚህ በማለት ውስጥ ሽውድ እያረግሽ ነው የምታልፊው። ሰው አይኑን ስታዩ የትም መሄድ አይችልም። ሰው አይ ኮንታክት መኖር ግዴታ ደግሞ ዳኞች እኛ አይደለን። ስለዚህ እኔንም እሱንም እያለን ሁሉም ጋር አይናችሁ መሆን አለበት። ከዛ ደግሞ እዚህ ጋር ስንመጣ ሁሉም ሰው የሚያውቀው ኮንሰፕት አለ ከኛ ህይወት ጋር ግን ሲገናኝ እችን ብርጭቆ ከዚች ወደዚች ማንሳት ሊሆን ይችላል የኛ ህይወት ታሪክ ቢገናኝ ይገዛኛል። ምክንያቱም ሁሉም ሰው ለራሱ ህይወትና ለራሱ አቅም ትንሽ ነገር ማድረጉ ስኬት ሊሆን ይችላል። ያንን ነገር አንቺ ለምሳሌ ፊዚክስ አስተማሪ እንዴት ሆይ 7 ዓመት እንዴት ፍቅር አሳለፋችሁ የነበሩ ፈተናዎችን ብትጠቀሚ ስቶሪ ስለሆነ አሃላለሁ እማራለሁ ስለ ፍቅር አይደል? አዎ መንቃት ማለት እኮ እሱ ነው። ወይ ይሄ ልጅ እኮ ስለዚህ ነገር የነገረኝ ልጅ ነው ወስማም ይሄ ልጅ በህይወት ብዙ ተጎድቶ የተለወጠ ልጅ ነው ማለት አለብኝ። ግን አሁን እዚህ ጋር ስትወርጂ ትዝ ካላለኝ አላነካሽኝ ማለት ነው። ከኔ ልጀምር ነው። እኔ አልተነቃቃው ሳዲ እኔም አልተነቃቃው ኪሩቤል አልተነቃቃው። እንግዲህ የሶስት ዳኞች ውጤት ሰምተናል። ሶስት ዳኞች አልነቃቃችንም ብለሻል። አይዞሽ በርቺ፣ ብዙ ትውልድ ፊት ለፊትሽ ይመጣል። እነሱን በደንብ አስተምሪሽ። ጎበዝ። እሺ ጎበዝ። የዛሬውን ዝግጅት እንደማሸነፍ እርግጠኛ ነኝ። ስለዚህ ዋናው ጨዋታ ምንድነው? ማይንድ ጨዋታ ስለሆነ ማይንድ ተዘጋጅቻለሁ ከእግዚአብሔር ጋር ይህን ለሽልማት የቀረበውን ሽልማት እንደምወስድና እንደማሸነፍ እንዲሁም ያን ሽልማቱን 500 ሺህ ብር ሲደርሰኝ ማድረግበት ቤተሰቦቼ ዋጋ ከፍለው ያሳደጉ ቤተሰቦቼ ለነሱ የተሻለ ካሉበት ገጠር ላይ ቤት ከተማ ላይ በመውሰድ ቤት በማከራየትና ቤት በመግዛት እነሱን ማስደሰት እንደምችል እርግጠኛ ነኝ። አመሰግናለሁ። አሸንፋለሁ። እንዴት ነህ ቢራራ? ደህና ነኝ። ሰላም ነህ? ሰላም። እንዴት ናችሁ? ከየት ነው የመጣኸው? ከአዲስ አበባ ኢትዮጵያ። ከአዲስ አበባ ነህ። እስቲ እንደው ለየት ያለ ከሌሎቹ ልጠይቅህና ስለ ህይወት ራዕይ እስቲ የምትለን ነገር አለ ወይ? አመሰግናለሁ። በመጀመሪያ የህይወት ራዕይ ለሰዎች ስልጠናዎችን በመስጠትና በማማከር ምክንያታዊ ትውልድ ማፍራት፣ ራሴ ምሳሌ በመሆን። ቬሪ ጉድ። እሺ፣ በመጀመሪያ ለደረኞቹ ማስተላልፈው ሰርፕራይዝ አለኝ ማለት ነው። በአንድ ወቅት ማለት ነው የአሜሪካን ታለንት ሾው መስራች ሳይመን ይባላል ማለት ነው በአንድ ኢንተርቪው ወይም በአንድ ቃለ መጠይቅ ውስጥ የሰማሁት ነው እና የአሜሪካን ታለንት ሾው ዋናው ዓላማው ፐርፐዝ ምንድነው ተብሎ ሲጠየቅ ወይም ኢንተርቪው ሲደረግ እንዲህ ብሎ መለሰ። ሰዎች በተማሩበት ዘርፍ ላይ ወይም ሙያ ስኬታማ እንዲሆኑ ማስቻል ሆኖ ሳለ እኛ አዲስ ነገር ከውጭ አንጨምርላቸውም። ለሰዎች ስኬታማ እንዲሆኑ የኛ ዋናው ዓላማ ውስጥ የነበራቸውን ፖቴንሻል አውጥተው እንዲጠቀሙ ማስቻልና ያላዩት ወርቅ አውጥተው እንዲጠቀሙ ለራሳቸውም ለሀገርም ለማህበረሰብም ለዓለምም እንዲተርፉ ማስቻል ብሎ የመለሰበትን መንገድ አደንቃለሁ። እናንተም አንቂ አንደበቶች፣ መስራቾች፣ ዳኞች ማለት ነው የአሜሪካን ታለንት ሾው ፈለግ ኢትዮጵያ ላይ ስላስጀመራችሁት ኮርቼባችኋለሁ፣ አደንቃለሁ። ኢትዮጵያን አንቂ አንደበት ላይ አየዋት። አመሰግናለሁ። እሺ ጀምር። መልካም። ትክክለኛ ቢዝነስ ዴፊኒሽን ምንድን ነው ናይዳይ ወይም ሞደርን ዴፊኒሽን ኦፍ ቢዝነስ ናይዳይ ምንድን ነው ተብሎ ሲጠየቅ አብዛኛውን ጤናማ ቢዝነስ ያልሆነ ቢዝነስ ስላለ ትክክለኛ ቢዝነስ ማለት የሰዎችን ችግር መፍታት ነው፣ የማህበረሰብን ችግር መፍታት ነው፣ የሀገርን ችግር መፍታት ነው፣ የሀገርን ችግር መፍታት ነው፣ የዓለምን ችግር መፍታት ነው ትክክለኛ ቢዝነስ። ስለዚህ ችግር ባለበት ሁሉ ቢዝነስ አለ፣ ጤናማ ቢዝነስ። ይህን ያነሳውበት ምክንያት ጤናማ ያልሆነ ቢዝነስ ስላለ ነው። ለምሳሌ አረቄ ብሸጥ የማህበረሰብን ችግር አይፈታም። ምክንያቱም ብዙ አረቄ መጠጣት አለበት ወይም ብዙ ሰው መስከር አለበት ማለት ነው። የአስክሬን ሳጥን መሸጥ ቢጀምር ኦኬ ትርፍ አለው ያበላል፣ ግን ትክክለኛ ቢዝነስ አይደለም። ግን የሰዎችን ችግር አይፈታም። ሰዎች ካልሞቱ ገቢ የለም ማለት ነው። ስለዚህ ትክክለኛ ቢዝነስ ማለት የሰዎችን ችግር መፍታት ነው። እንደ ዓለም እንደ አፍሪካ እንደ አህጉር ላር ኦፍ ፕሮብለም ብዙ ችግር አለ። ስለዚህ የሚያዋጣው ቢዝነስ የሚያበላው ቢዝነስ ምንድነው? ያም ቢዝነስ ችግር በመፍታት ገቢ ማግኘት ይቻላል። ሶ የምንሰራው ስራ የምንፈታው ችግር ከላይ ፈጣሪ የሚመሰገንበት፣ ከጎን ሰዎች የሚጠቀሙበት፣ ከውስጥ ሰዎች ራሳቸው ግለሰቦች የሚጠቀሙበት መሆን አለበት። ያለበለዚያ ግን ገቢ ስላለው ብቻ ትርፍ ስላለው ብቻ ስለሚያዋጣ ስለሚያበላ አይጀመርም። ብዙ ሰዎች ያበላል ተብለው ነው የሚጀምሩት። ወይም ጓደኛቸው ሲሰራ ወይም ስኬታማ ሲሆን አይተው ያበላል ብለው ይጀምራሉ። ሶ አብልቶ ጨርሶ መሰለ ሲደርሱበት እነሱ ጋር አያበላም ማለት ነው። ስለዚህ ትክክለኛ ቢዝነስ ምን ችግር ልፍታ፣
ችግር እንዴት ልፍታ፣ ከዛስ ትልቅ ችግር ስንፈታ የሚያዋጣ ቢዝነስ፣ ትልቅ ችግር ስንፈታ ትልቅ ገቢ አለ ማለት ነው። ዘ ቢገር ዘ ፕሮብለም ዘ ቢገር ዘ ቢዝነስ። ይህን ሳጠቃልለው በአንድ ተግባር ማለት ነው። ከዕለታት አንድ ቀን አንድ ግለሰብ ነው በአንድ ከተማ ውስጥ ይኖራል። ብቻውን ሰልፍ ዲሞንስትሬሽን ሰላማዊ ሰልፍ ይዞ ወጣ። የሚገርመው መፈከሩ የሚደንቅ ነው፣ የሚገርም ነው። ነው ብሎ ነው የተጀመረው። ብቻውን መፈከሩ ነው ብሎ ወጣ። ከዛ የሚገርመው ብቻውን የጀመረው አፍተር ሴርተን ኦፐሬት ታይም ሌሎች ሰዎች ተጨመሩት። ነው እያሉ አያውቁትም፣ ብቻ እሱን አይተው ነው ይላሉ። አሁንም እያለ አጠቃላይ የከተማው ህዝብ ማለት ነው ምንድነው ተከተለውና ሙሉ ህዝብ ወጣ። ምንድነው መፈከራቸው ነው። ከዛ መንግስት ምናልባት ተቃውሞ ብሎ ሲያስቆመው እስኪ ዋናውን መድረኩን የሚመራው ወይም መፈከሩን የያዘውን ሰው ያስቆምልኝ ሲላቸው አስቆሙት። ሲያስቆሙት ይህ የዱላው ጫፍ ነው ያላቸው ማለት ነው። ይህ የዱላው ጫፍ ነው። አይገርም? ብዙዎቻችን አንድ ሰው ስለጀመረ ቢዝነስ ስለጀመረ ብቻ ስላዋጣው ብቻ እንከተላለን፣ ከዛ ፌል እናደርጋለን። ስለዚህ ቢዝነስ ከውስጥ ነው፣ ፓሽን መክሊት መከተል አለብን እንጂ ሰዎች ስላዋጣቸው ስላበላቸው መጀመር የለብንም። አመሰግናለሁ። እሺ ወደ ዳኞች አስተያየት እንሂድ። ኮንፊደንስ እጅግ በጣም የሚደንቅ ነው። ምን ፍርሃት የሚባል ነገር አልፈጠረብህም። ያነሳው ኤግዛምፕል በጣም ተመችቶኛል። ምን ሊል ነው እያልኩ እየጠበቅኩኝ ነበረ። ያልሰማሁትም ኤግዛምፕል ነው። ኤግዛምፕልን በጣም ተመችቶኛል። ትንሽ እንደ ሀሳብ እኔ ጣል ማድረገው ምንድነው እዚህ ላይ ለምሳሌ የሬሳ ሳጥን የሚሸጡትን ሰዎች አንስታል፣ ሌሎችንም ሰዎች ስነካ ነበር። እዛ ጋር ሰው ካልሞተ በስተቀር ገቢ የለውም ብላል። ሌሎችም ቢዝነሶች በጠቅላላ ሰዎች ካልተቸገሩ በስተቀር ገቢ አይፈጥሩም አይደለም። ስለዚህ እሷን ፖይንት እንዳው አንስታት ብታልፍ ደስ ይለኝ ነበረ። ከዛ በተረፈ ግን ጥሩ ነው ለኔ። ችግርን በመቅረፍ ቢዝነስ መፍጠር እንደሚቻል ለማሳየት የሞከረበት መንገድ ቆንጆ ነው። ለምን አንዳንድ ጊዜ ችግር ሲመጣብን ወይ ታቅፈን እንቀመጣለን ወይ ያማረረን የምንቀጥለው። ስለዚህ አንተ ለመንገር እየሞከርክ ያለው የፊት ለፊታችን ያለው ችግር ከፈታ ነው ቢዝነስ ነው የሚለውን ነው። እሱ በጣም ጎላ ብሎ መናገር አለበት እኛ ሀገር ብዬ አስባለሁ። ለምን ብዙ ወጣቶችን ብዙ ሰዎችን ያቆመው ችግር አለብኝ የሆነ ችግር ስላለ መሻገር አልቻልኩም አይደል? ስለዚህ ፊት ለፊት ያለው ችግር ካሰብክበትና ከፈታኸው ቢዝነስ ነው የሚለውን የበለጠ ጎልቶ መነገር አለበት ብዬ ነው የማስበው። አሁን ፕሮፌሽናል የሆነውን ነገር በጣም አደንቃለሁ። አለባበስ፣ ዝግጅቱ ቆንጆ ነው። ትንሽ መሻሻል አለበት ብዬ የማስበው በየመሃሉ የሚዋጡ ድምጾች ነበሩ። መሀል ላይ ፖዝ ብትፈጥር ይሄ ተር የሚለው ነገር ትንሽ ሰሚን ያስጨንቃልና የሆነ ነገር ተናግሮ ቆም ተናግሮ ቆም ብንል የበለጠ ጉልበት ይኖረዋል። ተረፈ አሪፍ ነው። ማይንድ ሴት ላይ ብዙ ጠብቄ ነበረ። መጀመሪያ ቢዝነስ ማለት ማይንድ ሴት ነው ዋናው እኔ ነኝ ስላልክ ማይንድ ሴት ላይ ምን ሊለኝ ነው ላይክ አንድ ቢዝነስ እኔ ቢዝነስ አለ ቢዝነስ እንዲሳካ ማይንድ ሴትን ምን ላርገው ምን ለውጥ ላምጣ የሚል ነገር እንደ መፍትሄ ግን በዚህ መንገድ መምጣት ጥሩ ነው። ርዕሱንም መምረጥ እንደ ቢዝነስ ቆንጆ ነው። ምናልባት እኔም አንተም እኩል አንድ መጽሐፍ አንብበን ሊሆን ይችላል ወይንም አንድ ነገር አዳምጠን እኔ አንተ ያልከው ነገር ገብቶኛል። ችግር መፍታት ማለት ምን ማለት እንደሆነ ብታስረዳን ገባህ? እዛ ላይ ሰፋ ያለ ጊዜ ብትወስድ አሁን ችግር መፍታት ነው። ከዛ የዘለለ አሁን የቴስላ መኪና ለምን መጣ? ችግር ሊፈታ ነው። ምን የቤንዚን ስለሆነ እንደዚህ በእኔ ብታየው አሁን አንድ ፋብሪካ የወተት ማቀነባበሪያ የከፈትኩት ወተት ተቸግሬ ነው። ገባ? እሱን እንደዚህ ሰፋ ያለ ነገር ብትወስድበት ከዛ ችግር ስትል ካልዲስ ቡናና ኬክ ነው የሚሸጠውና ይሄ ነገር ችግር አልፈታም ወይ ወደሚለው ልመጥ ችግር ካልፈታ ሊወድቅ ይችላል ወይ ወደሚለው መጣሁኝና ምሳሌው ላይ ጊዜ ወስደ ለምን አርሰ ችግር መፍታት ስለሆነ የተጠቀምክባቸውን ነገሮች ሞር ሰፋ ብታደርጋቸው ጥሩ ነበር ብዬ አስባለሁ። የሚገርም ኤነርጂ አለ። አሰልጣኝ ነኝ ብለህም ስላልክ አይ ቲንክ ልምዱም ስላለህ ነው የኤነርጂህ ነገር ጉድ፣ ግን እዛ ላይ ትንሽ ብሰራበት ጥሩ ነው። ኦኬ ነጥብ አነቃቅተኛል። እኔም ተነቃቅቻለሁ። ሶስት ተነግሯል፣ አልፈሃል። ለኔ የሶስቱ ብቻ በቂ ነው ብዬ አስባለሁ እና ፖይንቱ በዛ ይያዝ። ገብቶታል። ችግር መፍታት እንደሆነ ላይክ እኔ እምላለሁ ሁሌ ሀብታም ለመሆን ብሎ ሀብታም የሆነ ሰው የለም። ገባ? ግን በቃ የሆነ ነገር ተቸግሮ እኔ አሁን እንዳልኩ ሎኒ ሰክሰስፉል ሆኗል ፋብሪካ ሆኖ፣ ግን የከፈትኩት ወተት ማቀነባበሪያ ከፍታለሁ ብዬ አይደለም። ካልዲ ስለተቸገረ ነው። ችግርሽ ወገን ልክፈት ነው ይሁን። ሰላም እንደምን አለ? እግዚአብሔር ይመስገን። ማን እንበል? ማርቆስ እባላለሁ። 2 ደቂቃ አለ።
በ2 ደቂቃ ውስጥ ንግግርህን ማቅረብ ትችላለህ። እንዲሳካልህ ትፈልጋለህ? በህይወትህ ህልምን እውን ማድረግ ትፈልጋለህ? እንግዲያውስ የሚነግርህን ነገር በደንብ አድምጠኝ። ማንንም ሰው በህይወትህ አትጠብቅ። ማንም ሰው አንተን ሊያድንህ የሚመጣ የለም። ላንተ ያለው አንተና አንተ ብቻ ነህ። ቤተሰቦች፣ ጓደኞች፣ ዘመዶች፣ ያጀቡ ዙሪያ ያሉ ሰዎች ሁሉም አንተን ሊያድኑክ የሚመጣ ማንም የለም። ብዙ ሰዎች የሚያድናቸውን ኃይል ይጠብቃሉ። ብዙ ሰዎች የሆነን ታምር ይጠብቃሉ። ብዙ ሰዎች ገንዘብ፣ ጊዜ፣ እድል የሆነ ታምር መጥቶ እንዲያድናቸው ይጠብቃሉ። እኔም 4ኛ ዓመት ዩኒቨርሲቲ ተማሪ ያለው መጽሐፍን ጽፌ ለማሳተም ሳወጣ ልክ እንደነሱ ሰዎች መጥቶ እንደሚያግዙኝ በሐሳብ በገንዘብ እንደሚረዱኝ እጠብቅ ነበር። ነገር ግን የሆነው ነገር ሌላ ነበር። አንድም የረዳኝ ሰው አልነበረም። ይልቁኑ እንደማላሳካ እንደማላደርገው በምክንያት ያሳምኑኝ ነበረ። ማንም ሰው ያንተን ህልም አያሳካም። ማንም ሰው ላንተ ህልም አይዋጋልም። ካልተዋጋ፣ ካላደረክ፣ ያንተን ህልም ካላሸነፍክ ስኬታማ መሆን አትችልም። ሰነፎች ሰዎችን ይጠብቃሉ። ሰነፎች የሆነን ታምር ይጠብቃሉ። ጎበዞች ግን የራሳቸውን ህልም ይገነባሉ። ፈጣሪም ለሚደክመው፣ ለሚበረታው፣ ለሚፋለመው ጉልበትን፣ ኃይልን፣ ፈረስን ይሰጣል። ለሚያንቀላፋው ግን ጋቢን ይደርማል። ምርጫው ያንተ ነው። አሁን ተነስተ ህልምን መገንባት ወይ ሰዎችን እየጠበቅ የሚያድንን ኃይል እየጠበቅ እስከነ መክልትህ ወደ መቃብር መቀበር። በብልሃት እንኑር። ኪሩቤል እውነት ስትጀምር የሆነን ሰው ኮፒ እያረክ መስሎኝ ነበር። አነጋገርህ ትንሽ የሆነን ሰው ምናውቀውን ሰው ይሄኛው ሰው ይነግራል። አዎ ማን ያዘዋልን ነገር መሰለኝ። የምር አለብህ ታየዋለህ። አይ እዲም ወንዱ ሞቲቬሽናል ኮንተንት ነው የሚሰራ። እሷን ነገር በራስ መንገድ ቢሆን አሪፍ ነው። ማን ያዘዋል የተሳካው ላይ አንተ ላይ ላይሆን ይችላል። ግን ኢነርጂ ዋይስ አሪፍ ነው። ድምጽ አሪፍ ነው። አይ ኮንታክት ዜሮ። ማንንም ሳትጠብቅ ሰክሰስፉል ሆነ። ካንተ በላይ ማንም ምስክር ሊሆን የሚችል የለም። ገና ከመጀመሪያው ግን እሱ እንዳለው ማን ያዘዋልን ነበር ማየው። ከነዚህማው የሆነ አክሰንት አለ ነነነነነ የሚለው ነገር ያዘኝ። ማን ያዘዋልን? አይ ቲንክ ጺምህም ምንም እሱን መሰለኝ በሱ ጋር ያያየው ሳይህ ነበረ። ሌላ አትችልም በቃ አይሳካልህም ብለውህ ሰዎች ነበረ። ግን አሳተምኩት እንዴ! እሱ ጋር ትልቅ ጋፕ ነበረው። ሰው መስማት የሚፈልገው እሱ ነው። እንዲሳካልህ ትፈልጋለህ፣ ይሳካልሃል። እንዴት የሚለው ላይ ትንሽ ክፍተት አይቻለሁኝ። ሰዓትህን በአግባቡ ነው የተጠቀምክበት። ይሄ ነው የኔ አስተያየት። አሁን ይሄ ዳኞች ስሜታቸው ነው። ወደ ቀጣይ ዙር ለማለፍ ደግሞ ከ4 ዳኞች የ3 ዳኞችን ይሁንታ ማግኘት ያስፈልጋል። ኪሩቤል አላነቃቃኝ። እኔም አላነቃቃኝም። ዳኒ እኔም አላነቃቃኝም። እኔ አነቃቅተኛል፣ ግን 3 ዳኛ ማግኘት አልተቻለም። ስለዚህ እንግዲህ በርታ፣ አይዞህ፣ ጽሁፍ መጻፍህን ቀጥል። የሚቀጥለው ዙር ደግሞ እንገናኛለን። ስለመጣ ደስ ብሎናል። ቴንክ ዩ ሶ ማች። በርታ።